ወገኖች ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዲከረማችሁ እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት በዚህ የመጨረሻን ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት ነው። መልእክቴ ከወቅታዊ ሁኔታዎች ጋር የእግዚአብሔርን ሐሳብ ከቃሉ ጋር ከመንፈሱ ጋር አንድ ላይ በማዋሃድ የማቀርበው መልእክት ነው። በመልእክቶቼ ብዙ እየተባረካችሁ እንደሆነ አውቃለሁ። ከናንተም ፈልገው አንድ ነገር ነው፣ ሼር እንድታረጉ፣ ሰብስክራይብ እንድታረጉ፣ ላይክ እንድታረጉ፣ መልእክቱ ለብዙዎች እንዲደርስ ነው። ያው ብዙ ጊዜ እግዚአብሔር ሐሳብ ያለበት መልእክት ሲተላለፍ ብዙ ማዳማጭ የለውም በእኔና በእናንተ ዘመንና ይሄንን አደራ አላችኋለሁ። ጌታ የተባረከ ይሁን። ዛሬም ደግሞ እንግዲህ ጌታ በሰጠኝ መልእክት ሼር አረጋችኋለሁ። የኢትዮጵያ ሕዝብ መቼ ነው ማረን የሚለው ነው የኔ ጥያቄ ነው። ሁልጊዜ በጣም የሚገርመኝ ነገር ከንትና ጋር ከፖለቲካ ጋር ከዛኛው ጋር በተለይ ከፕሮንጌላዊና አማርኞች ጋር ስራውን የሚሰራው እኮ እግዚአብሔር ነው። የሚፈርደው እግዚአብሔር ነው። አርጉም የሚለው እግዚአብሔር ነው። ታውም ቢሎ የሚከላከለው እግዚአብሔር ነው። ጥፋት ከመጣም እግዚአብሔር ፈቅዶ ነው። እግዚአብሔር ሳያውቅ የሚፈጠር ነገር የለም። ስለዚህ አሁን በዚህ ባሩሲው ጥፋት ምክንያት ኦርቶዶክሶች ቀጥታ እንትናን ወንድማችንን መምህር በጋሻውን እንዴት በሞት ደስ ይላል እንዴት ታሟርታለ? ሃሎ ነገሩ አልገባችሁ። አንደኛ የመምህር በጋሻው ይሄ ሐሳብ የተናገረው ሐሳብ የተናገረው ከ7 ከ8 ከ9 ወር በፊት እኛ የሰራነውን ስብከት ወንጌላችንን እኮ ነው ወንጌላችንን መዝሙራችንን ስለ ክርስቶስ የተዘመረውን እሱም ቤተክርስቲያን ላይ እኮ ባርቢኪው ነው ያደረጉት። ጌታ የሚያስነሳቸው እነሱን በድንጋይ እየወገርን ከሀገር እያባረርን ያለ ስማቸው ስም እየሰጠን ይሆናል እንዴ? አይሆንም። እና ንስሐ ያስፈልጋል። ንስሐ በተለይ ያለ ስማቸው ስም የተሰጣቸው ግፍ። አሁን እናንተ አያችሁ የመጥፎ የሆነ ጭንቅላት ወይ ደግሞ ቀና ማያስብ አምሮ ከዛ በፊት የተናገረውን አያይዞ ልክ ትላንትና ተናግሮ ዛሬ ያሩሲ ወይ ደግሞ ያሩሲ ልቂት የተገደሉት እነሱን አይቶ የተናገረ አስመስላችሁ አያያዛችሁት። ክፍት የሥራ ቦታ ቤተክርስቲያን የለም። ቤተክርስቲያን ያለው የጸጋ አገልግሎት ነው። በተመደብክበት ወዴት ወንድም ማለት ነው። ያለ ጸጋና ያለ ጥሪ ደግሞ የሚያገለግል ያስታውቃል። ታውቃላችሁ አይደለም? አሁን እኮ እንደዛ ሆኖ ነው። ደርቀናል እኮ የመንፈሳዊ ድርቀት። እግዚአብሔር ይድረስልን። እየጨቀጨቀች ያለች ልታስላጭ ወንድም አለ ከገባህበት ጨለማ አሁኑኑ ውጣ። አንቺ ምቴ ጠላት እግዚአብሔር ያስቀመጠሽን ቦታ የሰጠሽን ጸጋ ሊያስትልሽ እየነዘነዘሽ ነው። ውጪ ዛሬ ሳትጋለጥ ውጣ ወንድሜ። ሳትጋለጥ በስውር ኃጢአት ውስጥ ያላችሁ በሰውኛ በስጋ ተሸንፋችሁ እንደ ደሊላ የምትነዘነዙ ሰዎች አላችሁ። ብዙ ትልልቆች ውጣ ወንድም አለ። ውርደት ሳይመጣ ውጣ። ይህ መልእክት ለአንድ ሰው ይሆናል። ውርደት ሳይመጣ ውጣ። በጣም ገርሞኛል ሰሞኑን እልልታውም ስለ ስሙ ተሰምቷል። ስሙ እየገነነ ነው። የኔ ጌታ ወገኖቼ የኢየሱስ ስም ሲጠሩት ጣፋጭ የሆነ አለ። ወጣት ካህን ነው። ቪዲዮ አያይዛለሁ። ኃይለኛ ብርቱ ስም ነው አለ። የኢየሱስ ስም የሚያድን የዘላለም ሕይወት የሚያስገኝ ነው እያሉ እውነቱን ሲናገሩ ጆሮዬ ነው አልኩ። እግዚአብሔር እኮ ነው የሚያናግራቸው። ከየት ነው ደግሞ የሚያነበው? ታምረ ኢየሱስ ላይ ነው የሚያነበው። ኢየሱስ ስም ሲጠሩት ደስ የሚያሰኝ ጣፋጭ ስም፣ የኢየሱስ ስም ቢታመኑበት ግዳጅ የሚፈጽም ብርቱ ስም፣ የኢየሱስ ስም የሚያድን የዘላለም ሕይወት የሚገኝበት ስም፣ የኢየሱስ ስም ልብን የሚያሳርፍ የሚያጽናና ሰላምን የሚሰጥ ኃይልን የሚያስታጥቅ የሚያበረታ የሚያግዝ የብርታትና የድል የማሸነፍ ስም ነው ኢየሱስ የሚለው ስም። ክብር ምስጋና ይግባው። ታምረ ኢየሱስ ላይ እንደዚህ ይላል። ኢየሱስ ክርስቶስ ህብስተ ሕይወት ገዘይበልዑ፣ ኢየሱስ ክርስቶስ ለሚበሉት ሁሉ የሕይወት እንጀራ ነው። እነዚህ ታዳጊ ህፃናቶች ተሰብስበው ድራፍት ቢራ ይጠጣሉ። እነዛ ልጆች እርግጠኛ ነኝ 8 9 አንደኛ ድራፍቱን አቅራቢው ሻጩ ማን ነው? የእድሜ ገደብ የለም ኢትዮጵያ ውስጥ። ቪዲዮ አያይዛለሁ። ቁጭ ብለው ድራፍቱን ቢራ
ትናንሾቹ ወጣቶች ትምህርት ቤት በማጥኛቸው ሰዓት በእናታቸው ጉያ እንጨት ከማቀበላቸው ሰዓት እናትና አባት በመርዳት ሰዓት ቁጭ ብለው ቢራ ይለጉልኛል ልጆቻችን። ይሄ የማን ኃላፊነት? ይሄንን ማን ነው ኃላፊነት የሚወስደው? ቤተክርስቲያን እረኛ፣ ወላጅ እረኛ ነው። ልጆቻችሁ የት ይውላሉ? ምን ያያሉ? ምን እያረጉ ነው ያሉት? አይታይም እንዴ? እንደገና ደግሞ ሻጩ አይከሰስም፣ አይያዝም፣ ህግ የለም። ስማ ወንድሜ፣ ጠላት ነዝንዞ የከበረውን ያስልሃል ያዋርድሃልና አሁን ያላችሁበት የሥጋ ሥራ የተጠመዳችሁበት ፍቅር የሚመስል ህይወት የሚመስል የሞት ጉድጓድ ነውና አቁሙ። በዝሙት ሊሆን ይችላል፣ በተለያየ ሱስ ሊሆን ይችላል። እንካቀመስ እረፉ። በዝሙት ያላችሁ ክርስቲያኖች፣ በስውር ኃጢአት ውስጥ የተዘፈቃችሁ አገልጋዮች፣ ሰው ባያይ እግዚአብሔር አይቷልና ሳትዋረዱ አቁሙ። እግዚአብሔር ብዙ ታግሷቸዋል። አይገርምም? እኔ ምንም ይሄ መልእክት የጻፉት አይደል ከየት እንደመጣ አላቅም። እግዚአብሔር ግን እየተናገረ ነው። ሳምሶን ለደሊላ እውነቱን ነገራት። መጨረሻ ላይ ነዘነዘችው። በቃ ነፍሱ ልትወጣ ሆነ። ነዘነዘችው። እረፍት ይነሳቸዋል ጠላት ለማስታች። ከዛስ አንተ ወንድሜ፣ የተከበርክ ወንድሜ፣ ባለትዳር ሆናችሁ ከሌላ ሴት ጋር የምትገማግጡ አገልጋዮች ዛሬ እንደ ደሊላ አጋድማ ሳትላጭህ ውጣ። እናቶች ደግሞ በጣም ደስ ያሉኝ እናት፣ በጣም ልቤን ያሞቁ እናት፣ እናንተ ወንጌል ስትይዙ የክርስቶስ ስትሆኑ ለምለም ትሆናላችሁ። አሁን እኔ ያለመለመኝ ጌታ ነው። ምንም የምቀባው ነገር የለም ፊቴ ላይ፣ ግን ፊቴ ለምለም። ለምን? የውስጤ ሰላም በላዬ እየተገለጠ ማለት ነው። እኚህ እናት መንገድ ላይ የማርያም ጽዋ ወይ ደግሞ የሚካኤል ጽዋ ይዘው እንዳይመስሏችሁ ወንጌልን ይዘው ንስሐ ግቡ የእግዚአብሔር ግን ቀርባለች እያሉ የሚሰብኩ እናት ቪዲዮ ያያይዛሉ። እንዴት ለምለም እናት ናቸው! ለዛቸው ራሱ ለምን ብትሉኝ ከክርስቶስ ጋር ስትሆኑ መለምለም አለ። የተሰጠንን ጸጋ በጥንቃቄ ባለመያዝ አጨናግፈን የሌላውን ጸጋ የምንሰርቅበት ሁኔታ አለ። ለዚህም አንድ ታሪክ አነሳለሁ። በዚህ በአንደኛ ነገሥት ምዕራፍ 3 ላይ አንድ ታሪክ አለ። ሁለት ጋለሞቶች ሴቶች ወደ ንጉሥ ሰለሞን መጥተው እኔና ይቺ ሴት በአንድ ቤት እንኖራለን አሉ። ይህን ታሪክ ሁላችሁም ታውቁታላችሁ። የተሰረቀው ጸጋ ነው። አንዱ የአንዱን ጸጋ ይገልና አንዱ የራሱን ጸጋ ይገልና ያጨናግፍና ወደ ሌላ ጸጋ ያማትራል። ሊሰርቅ ማለት ነው። አይሆንም እንደዚህ። ስለዚህ ይቺ ሴት መጣችና ወደ ንጉሥ ሰለሞን ሁለታችንም ወለድን፣ በሶስት ቀን ልዩነት ወለድን፣ ከሁለታችን በቀር በቤት ውስጥ ማንም አልነበረም አለች። ከዛ በቁጥር 19 ላይ እርሷም በላዩ ስለተኛችበት የዚህ ሴት ልጅ በሌሊት ሞተ። ስሙ፣ የአንዷ ልጅ የተሰጣት ጸጋ ማለት ነው። ልጅ ኃላፊነት የተሰጣት ማለት ነው። ልታሳድግ ማለት ነው። ልትንከባከብ ማለት ነው። የእንዝላልነቷ ብዛት፣ ያለመጠንቀቋ ብዛት የወለደችው አራስ ልጇ ላይ ተኛችበትና ገደለችው። ያቺኛውም ልጇን አቅፋ ተኝታለች፣ ይቺኛውም ልጇን አቅፋ ተኝታለች። ሁለቱም ጸጋ ተቀብለዋል። አንድ አይነት ጸጋ ከእግዚአብሔር በተመሳሳይ ሰዓት። ይቺኛው የራሷን አጨናገፈች፣ ገደለች። ከዛ የሌላ ሰው ጸጋ ልትሰርቅ ሄደች። ስሙ፣ ይሄ ነው ታሪኩ። ከዛ እሷም በላዩ ላይ ስለተኛችበት የዚህ ሴት ልጅ በሌሊት ሞተ። ነገር ግን አለችና ቁጥር 20 ላይ እሷም በኩለ ሌሊት ተነስታ የሷም መግደሏ ሳያንስ እኔ ባሪያ ተኝቼ ሳለው እቺኛውም ጸጋ በጎኗ አርጋ ተኝታለች። ልጄን ካጠገቤ ወሰደች፣ በብብቱ አደረገችው። የሞተውንም ልጇን በእኔ ብብት አደረገች። አራስ ልጅ አስተኝተሽ የከበረ ጸጋ ተቀብለሽ ይሄ ሁሉ ሲደረግ ካጠገብሽ ልጅሽ ተሰርቆ የሬሳ አጠገብሽ ሲቀመጥ ሲለዋወጥ እንዴት ትተኛለሽ? እቴ እንዴት ትተኛለህ? ጸጋህን አለመጠበቅ ማለት ይሄ ነው። ጥፋቱ የሁለቱም ነው። ጸጋቸውን በስርዓት አልያዙ። ይችኛዋ ገደለች፣ ይችኛዋ ደግሞ ሐሳቧን ጥላ ተኝታለች ማለት ነው።
እንዴ በትትያሽ አታይም እንዴ ለሊት አራስ አስተኝተሽ እንዴ ነው ጠሽ ብለሽ ምትተኙ ልጅሽ ተሰርቆ የሞተ ልጅ ተቀምጦ አጠገብሽ ብብትሽ ውስጥ ወጥቶ ከማን ወመን እቴ እግዚአብሔር የሰጠሽን ጸጋ በስነ ስርዓት ስላልያዝ ተቀማሽ በኋላ ያው እንደምታስታውሱት ታሪኩ ንጉስ ሰለሞን የመጀመሪያ የጥበብ ፍርድ የፈረደበት በቃ እንግዲህ ይሄ ጤነኛው ልጅ ያልሞተው ልጅ ለሁለት ይከፈልና ተካፈሉ አለ። ያቺ የራሷ ጸጋ ያልሆነው የራሷ ልጅ ያልሆነው ከሷ ማህፀን ላልወጣው ልጅ ጨክና እሺ ያለች ክፈሉት ለሁለት አለች። ያቺኛዋ ግን ያንተ የሆነ ጸጋ ያሳሳልና ካንተ የተገኘ የአካል ክፋይ ያሳሳልና ኖ አለች። ልጄ ለሁለት ከሚከፈል እሷ ትውሰደው አለች። በዚህ ታወቀ ላልተሰጠ ጸጋ አትጠነቀቅ። ለሰው ጸጋ መጨናገፍ ሚሯሯጡ ሰዎች አሉ። እሱን ከማወዳ ምን ወዳደራ ሁሉን እርግፋዶ አስተቶ ያስኬዳል ሽልማቴ የኔ ጌታ ጌታ የተባረከ ይሁን። ዛሬ መግባብ የሚያደርገው ሰሞኑን ይሄን 2-3 ቀን በዚህ በኦርቶዶክስ አሩሲ አካባቢ በተደረገው የኦርቶዶክሳውያን ግድያ ያው ጠላት እንግዲህ ሌላ ስራ የለውም። አንድ ነገር ሲፈጠር ያንን ነገር ይጠቀምና የባሰ የሚያያይዝ ነገር የባሰ የሚያጣላ ነገር ሰዎች ላይ ጣት የሚያነካካ ነገር ጠላት ይፈጥራል። ምክንያቱም ይሄን እንዲህ አይነት ነገር ሲደርስ እኔና እናንተ ቀጥታ ወደ እግዚአብሔር ነው ምንጮኸው፣ ወደ እግዚአብሔር ነው መፍትሄ የምንፈልገው ከእግዚአብሔር ነው፣ መልስ የምንጠይቀው ከእግዚአብሔር ነው። ሰው አንድ ነገር ኃይለኛ ክፉ ነገር ሲደርስበት እግዚአብሔር ሳያውቅ አይሆንም በሚለው መረዳት ቀጥታ እግዚአብሔር ሆይ ማረን ነው የሚባለው። እኔ እንዴ በየትኛው መረዳት በየትኛው መንፈሳዊ መረዳት በየትኛው መንፈሳዊ እይታ በየትኛው ቃል እየተገረዳ ነው እንደሆነ አላቅም። ግን እንደዚህ አይነት መሬት መንቀጥቀጥ ወይ ግድያ ወይ የሆነ ጎርፍ ወይ የሆነ መብረቅ የሆነ ነገር ከኔና ከናንተ አቅም በላይ ሲነሳ ቀጥታ ጌታ ሆይ ማረን ነው የሚባለው። ማረን ነው የሚባለው። ማረን ማይባለው ነገር ምንድነው? እኔና እናንተ ወንጌል ይዘን ወተን ለወንጌል ምን ከፍለው መስዋዕትነት አሁን እነ ጴጥሮስ እነ ጳውሎስ ብዙዎች ተገለዋል፣ ብዙዎች ተሰቃይተዋል፣ ብዙዎች ታስረዋል። በወንጌል ምክንያት በክርስትና ምክንያት የሚገደሉ ሰዎች አሉ። ይሄ ግን አሁን እየተፈጸመ ያለው ግድያ ቀጥታ እኔና እናንተ መልስ ያለው ከላይ ነው። ከሰዎች ጋር የሚገናኝ ነገር አይደለም። እግዚአብሔር ሆይ በድለናል ማረን ነው። ይሄ ምንድነው ካላችሁ የመንፈሳዊ እይታ ጉድለት መንፈሳዊ እውርነት ነው። ስለዚህ መምህር በጋሻው እንደተናገረው እንዳለው እሱ በሚረዳው መንፈሳዊ መረዳት የገባው ገብቶታል። ያተናገረው ከዛ ተነስቶ ነው። ኦርቶዶክሶች በሰጡት ትርጉም አይደለም የበጋሻው ሐሳብ እኔ ጋራዋለሁ። ለምንድነው እኔና እናንተ የምንረዳ በመንፈስ ስለሆነ የእግዚአብሔርን አሰራር ነው። ማንም ክፉ ሰርቶ እንግዲህ ኦርቶዶክሶች በዛ በሻሸመኔ አካባቢ ወንጌላችንን መዝሙሩን ወንጌሉን ስለ ክርስቶስ የተሰበከውን ስለ ክርስቶስ የተዘመረውን አቃጥለው እኔ ጅራፍ ራሱ ገርፎ ራሱ ይጮሃል። እዛ ቤት ያለው ጉድ ኢየሱስን የምታሳድዱ እናንተ፣ ኢየሱስ ክርስቶስን የሚሰብኩትን የምታሳድዱ እናንተ አስቡት። እንግዲህ መምህር በጋሻው የዘመረው ስለ ክርስቶስ ነው፣ የተጠላው ስለ ክርስቶስ በመዘመሩ ነው፣ ኢየሱስ ብቻ አዳኝ መሆኑን በመናገሩ ነው። እውነተኛ የክርስቶስ ወንጌል ብርሃን ሲበራላችሁ ከዛ ቤት ትባረራላችሁ። በጣም ያሳዝነው ነገር መዝሙሩ ማቃጠል ስብከቱ ማቃጠል ምን አመጣው? እና ለዚህ ክፉ ስራ ከእግዚአብሔር ጋር እንደተጣላችሁ አታውቁም? ንስሐ አስገብታችኋል? ንስሐ ግቡ። እናንተ የኦርቶዶክስ አባቶች አሁንም የኦርቶዶክስ አማኞች እምነት ተከታዮች የክርስቶስ ወንጌል ይዘው በወጡት ላይ ለምትሰሩት ግፍ የባሰ ቅጣት ሳይመጣ ንስሐ ግቡ። የበጋሻውን ተሰብስበው ያቃጠሉ እነሱ ናቸው። ግን ንግግሩ ያሁን አይደለም።
የወዲያኛው ኮዲያኛው አጋጥማችሁ ለመክሰስና ለመወንጀል ከምትሯሯጡ በሰራችሁት ነገር ተጸጽታችሁ ንስሐ ግቡ። አንተ ምን አድርገህ ነው ቄሱ የታረዱት? አንተ ምን አድርገህ ነው ባለማተቦቹ የታረዱት? ቤተክርስቲያን የተቃጠለው አለ። this is the right question። ትክክለኛ ጥያቄ ነው የጠየቀው። ምን በድለን ነው ቤተክርስቲያናችን የተቃጠለው? ምን በድለን ነው ምእመናችን የሚሞቱት? ምን በድለን ነው ብላችሁ እናንተ አባቶች ከእግዚአብሔር ጋር መነጋገር ሲገባችሁ ከወንጌል አማኞች ላይ አይናችሁንም እጃችሁንም አፋችሁንም አንሱ። እኛ ለቀቃሩ በጣም የሚገርመው ነገር ወንድማችን መምህር በጋሻው ታድሶ አልነበርኩም ማለት ታድሶ መኖሩንም አላቅም ማለት በዛን ሰዓት እና አሁን እኔ ኦርቶዶክስ ነበርኩኝ አሁን ደግሞ ቆንጆ ጴንጤ ነኝ ብሏል። እኔ እኮ ታድሶ የሚባለውን ራሱ ያው እግዚአብሔር ምስክር ነው እኔ ከወጣው በኋላ ነው እንዳለ ራሱ ያወቅኩ። ያኔ የለም ብዬ ተከራከረ። የት ነው ያለው ቢሮ ላይ ለካ ነበሩ። ደግሞ እነሱ ጉያችን ስር ነበሩ። በዚህ ነበሩ። እንትን የለው ምልክት የላቸውም እንጂ ነበሩ። እኔ ግን አልነበርኩም። ትናንትና ኦርቶዶክስ ነበርኩ። አሁን ቆንጆ ጴንጤ ነኝ። እኔ ደስ ብሎኛል እጋራሃለሁ። እኔም ጴንጤ ቆንጆ ጴንጤ ነኝ። ወንድሜ በጋሻው ቆንጆ ጴንጤ ነኝ። የኢየሱስ ቆንጆ ኢየሱስ ያድናል። በጣም ደስ አለኝ ያገላለጥ። ታድሶ ግን በዚህ አጋጣሚ ታድሶ የሚባሉት የቱ ጋር ነው አቋማችሁ? አገባኝ አሎ ወንጌል አማኝ ናችሁ? ፕሮቴስታንት ናችሁ ወይስ ኦርቶዶክስ ናችሁ? ታድሶ ማለት ምን ማለት ነው? አሁንም ከኦርቶዶክስ ጥግጥጉን አልወጣችሁ። ምክንያቱም ይከታተላችኋል፣ ንግግራችሁን ቼክ ያደርጉታል። የሆነ ኮኔክሽን አላችሁ። ቁረጡ፣ ታድሶች ቁረጡ። ወይ ወደ ወንጌል አማኝ ነው ወይ ወደዛ ተቀላቀሉ። ታድሶ የሚባል ነገር የለም። ትታደሳለህ፣ ትለወጣለህ። ከነበርክበት ጨለማ ወደ እውነት ትመጣለህ። ከነበርክበት ኢየሱስ ከማይሰበክበት ኢየሱስን በግልጽ መስበክ ትጀምራለህ። ስለዚህ እስከ መቼ በእድሳት ትቆያላችሁ እናንተ ታድሶች? እድሳት አይበቃም? አልታደሳችሁም? እስካሁን ታድሳችሁ አልጨረሳችሁም? አልገባኝም። የእምነታችሁ መሰረት ስፍራችሁን ለዩ። ታድሶች ስፍራችሁን ለዩ። እነዚያ በዓይነ ቁራኛ ያዩዋችኋል። የሆነ ነገር አላችሁ ያልተቆረጠ። ስራችሁ አልተቆረጠም። ስራችሁ መሰረታችሁ ወይ ወንጌል አማኝ አልተባላችሁ መሃል ላይ ያላችሁ ይመስለኛል። ስለዚህ ባሮጌው ልብስ አዲስ አትጫወቱ። ዛሬ መልእክቴ ጸጋን አታጨናግፉ ነው። ሰምታችሁኛል? ጸጋን አታጨናግፉ። በክርስቶስ ኢየሱስ በማመናችን በእግዚአብሔር ቤት ልጆች ሆነን ስንኖር እኔና እናንተ እያንዳንዳችን ከእግዚአብሔር የተቀበልነው የጸጋ ስጦታ አለ። ማንም ያለ ጸጋ በእግዚአብሔር ቤት ቢኖር የለም። ይህም ጸጋ ቤተክርስቲያንን እንድንጠቅምበት ፍሬ እንድናፈራ ነው የተሰጠን፣ እንድንሰራበት ነው። ጸጋ ይዞ ቁጭ የለም። እግዚአብሔር ጸጋ ለእያንዳንዳችን ሰጥቶናል። እግዚአብሔር በቤቱ ስራ ፈት ፍሬ ቢስ ልጅ የለውም። ሁሉ ሰራተኛ ነው በተሰጠው ጸጋ በተሰማራበት። ተፍ ኧረ ስራው ብዙ ነው እናንተ፣ መከሩ እኮ ብዙ ነው። ሰራተኞች ጥቂት ናቸው በተለይ በዚህ ዘመን። ስለዚህ ጸጋ ልዩ ነው እንዳልኩት በአንደኛ ቆሮንቶስ ምዕራፍ 12:4 ላይ የጸጋ ስጦታ ልዩ ነው፣ መንፈስ ግን አንድ ነው ይላል። ዋናው ነገር ግን የተሰጠን ጸጋ ለይተን ማወቃችን ነው። እቴ ጸጋሽ ምንድነው? ወንድም ዓለም ጸጋ ምንድነው? እግዚአብሔር ምን ጸጋ ስጦታ ሰጥቶሃል? ዛሬ በዘመናችን ትልቅ ችግር የሆነው የእግዚአብሔር ቤት ባልተሰጣቸው ጸጋ ባልተሰጣቸው ጥሪ በሌላቸው አገልጋዮች ተሞልቷል። ልክ እንደ ዓለምኛው አሰራር በትምህርት የሚገኝ ይመስል እኔ ቴዎሎጂ መማር ችግር የለው፣ ግን ቴዎሎጂ ተማር ማለት መንፈሳዊ ብቃት አለው ማለት አይደለም። እኔ ትንሽ ሞካከር ያለው ቴዎሎጂ ለመማር 1-2 ዓመት ምናምን ባለፈው ታስታውሳላችሁ ግራጁዌሽን ነበር። ሳየው ነገሩን ሳየው እንደ ዓለምኛው ነው። አረ እግዚአብሔር ነገር ደስ እያለን ነው፣ ቀለል እያለን ነው፣ መንፈስ እያገዘን ነው። በጥናት በንባብ በማፍጠጥ አይሆንም። በተለይ ሊደርሺፕ ምናምን ብለው የሚያስተምሯችሁ ነገር የስብከት ስታይል ተብሎ ኖ ስብከት በጸጋ ነው። በስታይል አይደለም። እጅ እንዴት እንደሚነሳ የት ጋር እንደምታይ
እንዴት አቋቋም ኖ እዚህ ጋር ትንሽ ተቀላቅሎብናል። ቴዎሎጂ ዓላማውን የሳተ ይመስለኛል። ይቅርታ አርጉልኝ። መማር ቴዎሎጂ አልቃወምም፣ ግን ቴዎሎጂ ፒኤችዲ የያዘ ሰው ቤተክርስቲያን ለመምራት ብቃት አለው ወይ ደግሞ ሚሽነሪ ለመሆን ብቃት አለው ወይ ደግሞ ወንጌላዊ ለመሆን ይሾማል ማለት አይደለም። ማንም ተምሮ የተሾመ አላየንም። አሁን የተያዘው ምንድነው? እንደ ዓለምኛው ዲግሪ ይባልና ዲግሪ ተሯሩጦ ዲግሪ ያዝና ከዛስ ክፍት የሥራ ቦታ ቤተክርስቲያን ነው። ስሙኝ፣ አገልግሎት እንደ ዓለምኛው ስራ አይደለም። ያበላል ብለህ ገብተህ ከሆነ ያበላል ብለህ ገብተህ እንዳይሆን እንደማለት። የእግዚአብሔር ቤት በቴዎሎጂ አይመራም። ያለ ጸጋ በትምህርትና በዲግሪ አይመጣም። በጣም የተረዳሁት ነገር ነው እንጂ በዲግሪ ቢሆን እኮ እኛ ወደ ኋላ ቀርተን ነበር። እናት እኔ አሁን ስለ ቴዎሎጂ ስለ ጌታ ምን ዕውቀት አለኝ? እሱ ከመገበኝ ውጪ፣ እሱ ካስታጠቀኝ ውጪ፣ እሱ ከሰጠኝ ጸጋ ውጪ ምን አለኝ? እኔ ምን አለኝና እኔ ሰው ፊት ቆሜ ስለ ጌታ መመሰክረው በጸጋ ነው እንጂ በትምህርት ቢሆንማ አምጪ ዶሴ አምጪ የትምህርት ማስረጃ ተብሎ ሰልፍ ወረፋ እንይዝ ነበር እኔና እናንተ። ኢየሱስ ጌታ ነው። የፈለገውን ከፊት ያሰልፋል፣ ካህናት አምጥቶ ያስቀምጣል። ለሁሉም ግን ጸጋ ይሰጣል። የእግዚአብሔር ቤት እንዳልኩት በቴዎሎጂ አይመራም፣ በጸጋ ነው። ወይም የፓስተሩ ዘመድ ስለሆንክ ለአገልግሎት አትሾምም። በዘመድ አይሆንም። ከእግዚአብሔር በጥሪና በተሰጠን ጸጋ ካልሆነ የእግዚአብሔርን ቤት በብቃት ማገልገል አይቻልም። የሚታገሉ ፓስተሮች አሉ። ለዘመናት 8 ሰው ይዘው የሚታገሉ ፓስተሮች አሉ። ወንድም አለም ልቀቅና እንጀራ ፓስተርነ ካልሆነ ሌላ ስራ ሰርተ ብላ። አንተም ደክመ አብሮውም ያለውትን አድክመ እንዴት ይሆናል? ሰው ጥሪ ካለው ጸጋ ካለው ፍሬ ያፈራል። አውቶማቲካሊ ደስ እያለ ይሰራል። ሌሎችንም ትማርካል። 8 ሰው ይዘ 12 ዓመት ቸርች ትመራለህ። ከሞን ልቀቅ። ህዝቡን ያችንም ያንንም ቤተሰብን ልቀቅ። አሉ ያክስት ልጅ፣ ያጎት ልጅ፣ የሚስቶች ወንድሞች ምን አታገላችሁ? የተጠራህበትን ፈትሸ ጥሪህን እወቅ። ወንድማል የእረኝነት ጸጋ ከማስተዳደርና ከመምራት ብቃት ጋር ይሰጣል። እግዚአብሔር ጸጋ ሲሰጥ ፓኬጅ አለው ወገኖቼ። አንድ ጸጋ ብቻ ሰጥቶ ዝም አይልም። እረኛ ካረገ የአባትነት የፍቅር ጸጋ ይሰጣል። እረኛ ማለት ፓስተር ማለት ከሆንክ የአስተዳዳሪነት ብቃት ይሰጣል ጌታ። አሁን ብዙ ፓስተሮች የሚቸገሩት ቃሉን ያውቁታል፣ አስተማሪ መሆን ሲገባቸው ፓስተር ሆነዋል። ያው እንግዲህ በእግዚአብሔር ቤት ያልተሰጠንን እያበላለጥን ነው። አስተማሪው ከከሌ ይበልጣል። ኖ ማበላለጥ የሚባል ነገር የለም በእግዚአብሔር ቤት። ሁሉም እኩል ነው። ጸጋ አይበላለጥ። ዲያቆኑን፣ ቤተክርስቲያኑ የምታጸዳውን፣ ሙዚቃ መሳሪያ የምትጫወቱን፣ ፓስተሩን፣ ነብዩን፣ ሐዋርያውን እኩል ነው በእግዚአብሔር ቤት። ለምን? ሰጪው እሱ ነዋ። ተመድበህ እኮ ነው ወንድማል። በአንተ ብቃት አላመጣኸው፣ በአንተ ማንነት አላመጣኸው። ስለዚህ ጸጋ አይበላለጥም። ቤተክርስቲያን ሁሉ እኩል ነው። ይሄ ማለት እኮ አንድ ቤተሰብ ውስጥ ታላቅየው የሆነ ትልቅነት አለው፣ ትንሽየው ደግሞ እንደ ትንሽነቱ ኖ የአንድ አባት ልጆች ነን። በአንድ ቤት ውስጥ ብንኖር አስተዳዳሪያችን አንድ፣ ሰጪያችን አንድ፣ መሪያችን አንድ። ሃሌሉያ! ደስ አይልም የእግዚአብሔር ቤት ስራ? እኔ ደስ ይለኛል። እግዚአብሔር ላሰማራን ቦታና ፖዚሽን ሙሉ ብቃትን ይሰጠናል። ለራሱ ዓላማ ሲጠራን የሚያስፈልገውን ሁሉ ሰጥቶ አስታጥቆ ነው። ነቢያት ለምሳሌ የትንቢት ጸጋ ያላቸው ነቢያቶች አጋንንት የመለየት ክፉ መናፍስትን የመለየት አጋንንት የማውጣት ጸጋ አላቸው። ፓኬጅ ከዛስ ወንጌላውያን ምስክርነት
ሲወጡ አሁን ለምስክርነት ወንጌላውያን ሲወጡ የፈውስ ጸጋ አላቸው። ጸልዮ ወንጌል ሰብኮ ጸልዮ የታመመን ፈውሶ ሚስጥርን የመግለጽ ጸጋ ይሰጣል። ፓኬጅ አለው። ሚስጥርን የመግለጽ ጸጋ ለወንጌላውያን ሚሰጥ ወንጌል ስንመሰክር እና የፈውስ ጸጋ ፓኬጅ እኛ ማንነትና ችሎታ ጋር የማይገናኝ በእግዚአብሔር መንፈስ ላይ ብቻ የተመሰረተ ጸጋ ስጦታ ነው። የተሰጠን ጸጋ ለይቶ ከማወቅ ቀጥሎ ደግሞ የተቀበልነውን የጸጋ ስጦታ አጠቃቀሙን ማወቅና በጥንቃቄ መያዝ ያስፈልጋል ወገኖቼ። ጸጋ በጥንቃቄ ካልተያዘ ፍሬ አናፈራም። አንድ ጸጋ በጥንቃቄ ካልተያዘ መላጨት አለ። ሁለት ፍሬ የሌለው እግዚአብሔር ለሰጠህ ነገር በጥንቃቄ አጠቃቀሙን ካላወቅበት አንደኛ ፍሬ አታፈራም፣ ሁለተኛ መላጨት አለ። ያለ ስፍራው ትገኝና ታስላጫለህ። እንደ ሳምሶን ጸጋ መላጨት አለ። ስሙኝ፣ የሳምሶን ታሪክ አነሳዋለሁ። የከበረውን ታስወስዳለህ ወንድም አለ። አንተ ከእጃችን ከወጣ በምንም አትመልሰውም። የተሰጠን ጸጋ ከእጃችን ከወጣ ብትቧጥጥ አታገኙ። ከባድ ነው። የእግዚአብሔር ነገር ውድ ነው፣ ውድ ነው። ደሊላ ታስታውሳላችሁ መሳፍንት 16 ላይ ደሊላ ሳምሶንን ጸጋውን ለማስጣል ብዙ ጨቀጨቀችው። በመሳፍንት 16 ላይ ምን ይላል? ዕለት ዕለትም በቃሏ ነዘነዘችው፣ አስቸገረችውም፣ ነፍሱም እስከ ሞት ድረስ ተጨነቀች። ወገኔ ጠላት ሳይጥልህ አያርፍም። ያችን ውዷ ነገር ሳያስጥልህ አያርፍም። ጠላት ይነዘንዝሃል። ፍቅር መስሎ እየዳበሰ እንደ ደሊላ አትወደኝም ማለት ነው፣ እወድሻለሁ ያልከኝ በከንቱ ነው ትላለች እኮ። ወንዶች ደግሞ የሴት ነገር አይሆንላችሁም፣ በጣም ደካሞች ናችሁ። when it comes girls, when it comes ladies በጣም ነው የምታሳዝኑኝ። እኔ አታውቁትም። በቃ መውደቂያችሁን ወደ ሞት እየተነዳችሁ መሆኑን እንኳን አታውቁም። ልክ ጋማውን የተያዘ በሬ ነው እኮ ወደ ግራ ወደ ቀኝ ማስተዋል፣ ከእግዚአብሔር ጋር መማከር፣ ሁሉ ነገር ይጠፋብሃል ወንድም አለ። ምን ሆናችሁ ነው? አስተውሉ እንጂ። ደሊላ መጀመሪያ ደረጃ ሳምሶን ከደሊላ ጋር መሆን አልነበረበትም። ያለ ፖዚሽኑ ያለ ስፍራው ነው ከደሊላ ጋር የገጠመው። አትንካ የተባለ ቦታ ሲሄድ፣ አታግባ ከተባለው መንደር ነው ደሊላን ያገባው። ደሊላ ሴተኛ ዳሪ ነበረች፣ ጋለሞታ። ምን ታረጋለህ ወንድም አለ? ያ ስፍራ አይደለም። አይ ዶንት ኖ ለምን እንደምናገር አላውቅም። ብዙዎቻችሁ ከደሊላ ጋር ነው ያላችሁት። ብዙ አገልጋዮች ከደሊላ ጋር ነው ያሉት። ልታስላጫችሁ እየነዘነዘቻችሁ ነውና ዛሬ ውጡ ላለው በዚህ አጋጣሚ ከስውር ኃጢአት ውጡ። የደሊላ ኃጢአት በቀላሉ አይለቅም። ስሙኝ ምን እንዳረገች። ጠላት ሳይጥል አያርፍምና ደሊላን በስተመጨረሻ የሳምሶንን የኃይል ምስጢር ከእግዚአብሔር የተቀበለውን የከበረ ነገር አናዘዘችው። ከዛስ ምን አላት መሰላችሁ? ከእናቴ ማፀን ጀምሬ ለእግዚአብሔር የተለየው ነኝና በራሴ ላይ ምላጭ አልደረሰም። የራሴን ጸጉር ብላጭ ኃይሌ ከኔ ይሄዳል፣ እደክማለሁም ብሎ የልቡን ገለጠላት ይላል። የልብህን ለጠላት አትግለጥ እቴ፣ የልብሽን ለጠላት አትግለጭ። ከዛ ቁጥር 18 ላይ ስሙኝ። ደሊላም የልቡን ሁሉ እንደገለጠላት ባያች ጊዜ፣ በእጇ ባስገባች ጊዜ፣ የምትፈልገው ባገኘች ጊዜ፣ ያቺ ሴት ካንተ የምትፈልገው ባገኘች ጊዜ አናት ላይ ትቆማለች። ታጋልጣለች፣ አደባባይ ታሰጣለች። ከዛስ ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ገልጦልኛልና ይህን ጊዜ ደግሞ ኑ ብላ ፍልስጤማውያንን ላከችባቸው። ከተላጨ በኋላ ቀጥታ ጠላት ይመጣና ያርበደብደሃል። ከዛስ ቁጥር 19 እርሷም በጉልበቷ ላይ አስተኛችው። አንድ ሰውም ጠራች። እርሱም 7ቱን የራሱን ጉንጉን የከበረውን ያንን በገንዘብ ማይገኘውን ያንን ጸጋ የራሱን ጉንጉን ላጨው። ልታዋርደውም ጀመረች። ስሙኝ እዚች ጋር
ጠላት ልክ ከቃለ በኋላ ይስቅብሃል። ልታዋርደው ጀመረች። ያቺ አትወደኝም እንዴ ወድሃለሁ ያለች ስታባብለው የነበረች ማሬ ማሬ ፍቅሬ ፍቅሬ ስትል የነበረች ሴት ዛሬ ልታዋርደው ጀመረች። ያ ውርደት ይመጣል። ኃይሉም ከርሱ ሄደ። ከዚህ ሰውር እናንተ ኃይሉም ከርሱ ሄደ። የእግዚአብሔር ኃይል ከሄደ እኮ አንተ የሞተ ንብ ነህ፣ መርዝ የሌለው ንብ ነህ፣ የሞተ አይጥ ነህ። አለቀ በቃ። ምንም ኃይል የለንም። ኃይሉ ከርሱ ሄደ። ኃይል ካንተ ከሄደ ጸጋው ከተላጨ ቀጣዩ ቢመጣው ውርደት ነው። ወንድም ዓለም አስተኝታ አባብላ ሳትላጭህ ዛሬውኑ አምልጥ። ጸጋ ሳይላጭ አምልጥ ወንድሜ። በጣም ያሳዘነኝ ሳምሶን ያሳዘነኝ ሁሉ ነገር ነግሯት ከተላጨ በኋላ ጠላቶቹ ሲመጡ እንደ በፊቱ ኃይል አለኝ ብሎ ብድግ ሲል ከየት ይምጣ? ካስላጨ ወዲያ ከየት ይምጣ? ብድግ ሲል የለም። ተሽመደመደ የለም። አይኑን ጎልጎሎ እስኪያወጡት ድረስ ከዚህ በላይ ውርደት አለ? ጠላቶች ደግሞ ካገኙ እጃቸው ውስጥ ከገባ እንዳልኩ ነው የሞት አይጥናንት። ጠላቶች እጁ ስትገባ ጠላት አይራራልህም፣ አያዝንልህም፣ ይበቀልሃል። የውሸት ዲግሪ ይዞ ስራ እንደመቀጠር አይደለም። አንዱ ያንዱን ጸጋ አይሰርቅም። በተሰረቀ ጸጋ አታገለግልም ወንድም አለ። ኖ ኖ ኖ ኖ ኖ ኖ በተሰረቀ የትምህርት ማስረጃ ስራ የሚቀጠሩ ሰዎች አሉ። የዓለምኛ አሰራር ጨለማ ነው። የኔ ጌታ የእግዚአብሔር ቤት ግን ክሊር ነው። ማንም ሊያታልል፣ ማንም ሊዘብትበት፣ ማንም ድራማ ሊሰራበት አይችልም። ነገር ማስመሰልም ሆነ ኮፒ ማድረግ አይቻልም። መኮረጅ አይቻልም ከእግዚአብሔር ነገር። እስቲ እንደ ከሌል ስበክ ብላችሁ ኮርጁ። አይሆንም አይሆንም አይሆንም። እስቲ እንደ ከሌት ልዘምር በሉና ሞክሩት። አይሆንም። ያልተሰጠሽን አይሆንም። ምንም ቢሆን ኦሪጂናል ነው። ከእግዚአብሔር የተቀበልነውን ማንም ኢሚቴት ሊያደርግ አይችልም። ከሆነም ድራማ ይሆናል፣ ፍሬ የለውም። አሁን በጣም የሰው መዝሙር የሚዘምሩ አሉ። የራስ ካልሆነ ግን የሰው ነው። የሰው ነው። ለዚህ ነው በእኛ ዘመን ያለ ጥሪና ያለ ጸጋ ነቢያቶች ድራማ እየሰሩ ነው። ጸጋ የለውማ፣ ፓኬጅ የለውም። እንዳልኳችሁ ነቢያት ፓኬጅ አለው። አጋንንት የመለየት፣ አጋንንት የማስወጣት፣ ሊመጣ ያለውን የመናገር፣ የእግዚአብሔርን ሐሳብ የመገሰጽ ፓኬጅ አለው። የኛ ነቢያቶች ግን የሚታየውን ነገር ብቻ ነው የሚነግሯችሁ ከስልክ ቁጥር ጋር። የባልና የሚስት የሽሮና የበርበሬ። ለምን? ጸጋ የለም። የሥራ ክፍት ቦታ ነው። አሁን ለነሱ መብያን መተዳደሪያ ነው። መንፈሳዊ ምቀኞች አሉ ከናንተ ጀርባ ስርስር ሆነው ለማጨናገፍ የሚያሟርቱ ሰዎች። አይገርማችሁም? እኛው አጠገብ ክርስቲያን ሆነን አንድ አባት ልጆች ሆነን ለዚህ እኮ ነው በጋራ ያላደግነው። ለዚህ እኮ ነው በእግዚአብሔር ቤት ሁሉም ተባብሮ በተሰጠው ጸጋ ቢሰራ ስንት ፍሬ ባፈራን ነበር። ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ሰጪው አንድ ነው፣ አሰራሩ ልዩ ልዩ ነው፣ መንፈሱ አንድ ነው። አይን ጆሮን እኔ እበልጣለሁና አታስፈልገኝም ማለት አይችልም። የእግዚአብሔር አሰራሩ ደስ አይላችሁ? አንዱ ከአንዱ ጋር ካልተያያዘ ብቃት የለንም፣ ሙሉ ጎዶሎ ነው የምንሆነው። ስለዚህ ለምሳሌ ጥርስ ምላስን ምን ታደርግልኛለህ? ብቻዬን እስቃለሁ፣ ብቻዬን ቆረጥማለሁ አይልም። ምላስ ከሌለ ጥርስ አይሰራም፣ ሊኩራራ አይችልም። እንደ ብልት ተገጣጥመን ነው በብቃት ማገልገል ፍሬ ማፍራት የምንችለው። ተጣብቀን ተጋግዘን ተደጋግፈን ነው ክርስትና እንጂ እኔነት የለውም። እህቴ ታስፈልገኛለች፣ ወንድሜ ያስፈልገኛል ብለን የእግዚአብሔርን ቤት ልናስተዳድር ይገባል። ቤተ ክርስቲያን በአንድ ሰው የበላይነት የምትተዳደር አይደለችም። በመተባበር በመተጋገዝ በአንድነትና በፍቅር ነው። ለምን ብትሉኝ ሁሉም የራሱ ድርሻ ስላለው ማለት ነው። የዛሬ መልእክት ይሄ ነው። ደስ ብሎኛል። እናንተ መልእክት ከእግዚአብሔር ስትቀበሉ ስታስተላልፉት ደስ ይላችኋል። ለምን? ክብሩ የሚወስደው ሰጪው ነው። ኃላፊነቱ የሚወስደው ሰጪው። እናንተ ማስተላለፊያ ቧንቧ ማለት ነው። we are the vessels። በቃ በእኛ ውስጥ ፍሎ አድርጎ እግዚአብሔር ይናገራል፣ የፈለገው መልእክት ያስተላልፋል። ስለዚህ ጆሮ ያለው ይስማናል። ጌታ ይረዳናል። ጸጋችሁን ጠብቁ።
ጸጋችሁን አንዴ ካስወሰዳችሁ መመለስ አትችሉ፣ መግዛት አትችሉ። ፕሊዝ ለዚህንን አደራ አላችኋለሁ። እግዚአብሔር ይረዳናል። ቤተክርስቲያንም እግዚአብሔር ይደርስላታል። እያንዳንዳችን ብልቶች ሆነን ተያይዘን የእግዚአብሔርን ቤት በብቃት እናገልግል፣ በቅንነት፣ በንጹህ ፍቅር፣ በንጹህ ልብ። ይህንን ነው አደራ ምለው። እባካችሁ መልእክቴን ሼር እና ሰብስክራይብ ላይክ አድርጉ፣ ለብዙዎች ይድረስ። ተባረኩልኝ። መልካም ቀን። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ